የትምህርታችን ርዕስ በሉቃስ ወንጌል ምዕራፍ 10 ቁጥር 25 ያለውን የእግዚአብሔር ቃል መነሻ እናደርጋለን። ቃሉ እንደዚህ ይላል፣ ምንተ እግበር ከመ እረስ ሕይወተ ዘለዓለም፣ የዘላለምን ሕይወት አገኝ ዘንድ ምን ላድርግ ይላል። እስኪ አብረን ቃሉን እንበለው። የዘላለምን ሕይወት አገኝ ዘንድ ምን ላድርግ። ይሄንን በአንድ ሀገር የሚኖር የሀገር ጸሐፊ ይለዋል መጽሐፍ ቅዱስ፣ ባለስልጣን የሆነ ሰው የተናገረው ኃይለ ቃል ነው። ጌታችንን ሄዶ የዘላለምን ሕይወት እንድወርስ ምን ላድርግ አለው ይላል። እንደሚታወቀው ክርስቲያኖች በዚህ ዓለም በስሙ አምነን ተጠምቀን የምንኖረው ሁላችንም ጥያቄያችን ይሄ ነው። ይህን ጥያቄ የመለሰ ሰው በትክክል በክርስትና ጎዳና እየተጓዘ ያለ ሰው ነው። በእኛ ዘመን አንዱ ፈተና ይህን ጥያቄ ያለመመለስ ችግር ነው። ይሄ የሁላችንም ጥያቄ ነው። የዘላለምን ሕይወት አገኝ ዘንድ ምን ላድርግ ነው ጥያቄው። ሰው ከተማረ ወደ ቤተክርስቲያን ከመጣ በኋላ ይህንን ነው መጠየቅ የሚኖርበት። ምን ባደርግ ነው የማያልፈውን ሕይወት ገንዘብ የማደርገው ብሎ መጠየቅ ይኖርበታል። ዛሬም የመጣ ነው ለዚያ ነው። እንደምታውቁት ሁለት አይነት ሕይወት አለ፣ ጊዜያዊና ዘላለማዊ ሕይወት። ጊዜያዊው የሚያልፍ የሚጠፋ ነው፣ ትተነው እንሄዳለን። ዘላለማዊው ግን የማያልፍ የማይጠፋ ከእግዚአብሔር ጋር በማይቆጠር ዘመን የምንኖርበት የተለየ ሕይወት ነው ዘላለማዊ ሕይወት። ክርስትና ለዘላለማዊ ለማያልፈው ሕይወት የተጠራንበት መንገድ ነው። ይህን ጥያቄ የመለሰ ሰው በነፍስ በስጋው በውስጡ በውጩ የተጠቀመና የተባረከ የተቀደሰ ይሆናል። ስለዚህም ሰው መጥቶ ጌታን የዘላለምን ሕይወት እንድወርስ ምን ላድርግ ብሎ ጠየቀው። ጌታ ምን ብሎ መለሰለት? በመጽሐፍ ምን ተጽፏል አለው። አያችሁ፣ ቤተ ክርስቲያን ጉባኤ ዘርግታ ቃለ እግዚአብሔር የምታስተምረው የዘላለም ሕይወት እንዴት እንደሚገኝ የሚናገሩ ቅዱሳት መጻሕፍት ስለሆኑ ስለሱ እኛ እንድናውቅ እንድንረዳ ነው። እና በመጽሐፍ ምን ተጽፏል አለው። የዘላለም ሕይወት በምን እንደሚገኝ ተጽፏል ሲለው ይሄ ሰው ሁለት ነገር ተናገረ። ስንት ነገር? እስኪ ሁላችሁም ንገሩ። ስንት ነገር? ሁለት ነገር። በመጽሐፍ የዘላለም ሕይወት የሚያስገኙ ሁለት ነገሮች እንዳሉ ተጽፏል አለው። የተማረ ሕግ አዋቂ ጸሐፊ ሀገር ስለሆነ በደንብ ጠንቅቆ ተረድቶታል ይሄ ሰው። እና ሁለት ነገር ነው የተጻፈው አለው። አንደኛው ምንድን ነው ሲለው እግዚአብሔርን በፍጹም ልብህ ውደድ ነው የሚለው አለው። እግዚአብሔርን በምንህ? ኧረ ተናገሩ። በረከት አለው። የእግዚአብሔር ቃል ስንናገር ነፍሳችንን ይቀድሳታል። ሰው ከልቡናው ክፉ ነገር ሲያወጣ ነፍሱን ያረክሳታል። ጌታም በወንጌል ሰውን የሚያረክሰው ከአፍ የሚወጣ ነው እንጂ ወደ አፍ የሚገባ አይደለም ያለው ደቀ መዛሙርት እጃቸውን ሳይታጠቡ ይበላሉ ሲሉት ፈሪሳውያን ሰውን የሚጎዳው ባልታጠበ እጅ መብላት ሳይሆን ከአፍ ውስጥ የሚወጣው ከልቡና የሚመነጨው ክፋት ነው ብሏቸዋል። ስለዚህ እነሱ ሲዘረዝር ስድብ፣ ሐሜት፣ ስርቆት፣ ዝሙት እነዚህ ሁሉ ሰውን ያረክሱታል ብለዋል። ስለዚህ አንድ ሰው ቀኑ ሙሉ ሰው ሲያማ ወይ ሲሳደብ ከዋለ ምን እየሆነ ነው? እየረከሰ ነው ማለት ነው። የእግዚአብሔር ቃል ሲናገር ከዋለ ደግሞ ነፍሱ እየተቀደሰች ነው። ስለዚህ በሉ ስትባሉ በደንብ ተሽቀዳድማችሁ ነፍሳችሁ የምትጠራበት የምትቀደስበት ስለሆነ ለመናገር ወደ ኋላ አትበሉ። በዚያ ላይ ስመ እግዚአብሔር ሲጠራ እግዚአብሔር ደስ ይለዋል፣ ሰይጣን ይከፋዋል። እኛ ደግሞ በምድር ላይ እግዚአብሔርን አስደስተን የሰይጣንን ፈቃድ እምቢ ብለን መኖር ነው የምንፈልገው። ስለዚህ ቃሉን ለመናገር አትታክቱ፣ ዝምም አትበሉ። አንደበትም የተሰጠን የማን ስም ልንጠራበት ነው? የእግዚአብሔር። ዓላማው ይሄ ብቻ ነው። ስለዚህ አንደኛው አለው በፍጹም ልብ ማንን ውደድ? ደገማችሁት? አሁንም በፍጹም ልብ ማንን ውደድ? እግዚአብሔርን ውደድ ይላል በመጽሐፍ። የእግዚአብሔር መንግሥት የሚገኘው በዚህ ነው ተብሎ ተጽፏል አለው። ሁለተኛው ሲለው ባልንጀራህን እንደ ራስህ አድርገህ ምን በል? ውደድ። በቃ በሙሉ መጽሐፍ ክርስቲያኖች
81 መጻሕፍት ይሄ ሁሉ ጉባኤ የሚሰራው ቃለ እግዚአብሔር ሰው እነዚህን ሁለቱን አውቆ እንዲፈጽም ነው። ሌላ ቤተክርስቲያን ምንም አይነት ዓላማ የላትም። 46ቱ የብሉይ ኪዳን መጻሕፍት 35ቱ የአዲስ ኪዳን መጻሕፍት በጠቅላላ በቤተ ክርስቲያን ዛሬውን ሰዓታት ተቆሟል፣ ስብሐተ ነግ ተቆሟል፣ በኋላ ቅዳሴ ይቀደሳል፣ ጉባኤ ተሰርቷል። እያንዳንዱ ነገር ምንፈጽመው የትም ገዳም ብንሄድ ልንሳለም ቅዱሳት መካናት ዝክር ብንዘክር ሁሉ ተጠቅልሎ መጽሐፍ በሙሉ ክርስትና በሙሉ ተጠቅልሎ ሁለት ነው። ስንት ነው? አንደኛው ማንን መውደድ? እግዚአብሔርን መውደድ። በቃ በፍጹም ልብ ማንን ውደድ? እግዚአብሔርን ውደድ። ሁለተኛውስ ባልንጀራህን ማለት ባልንጀራ ማለት እንጀራ የሚበላ እንዳንተ የሆነ ሰው ሆኖ የተፈጠረውን ሁሉ ምን በል ውደድ። በቃ ሕግ ሁሉ ይሄ ነው። ይህን ከፈጸምን ክርስትና በትክክል መሬት ላይ ወሏል። በእኛ ዘመን ትልቁ ፈተና እነዚህን ሰው ትቷቸው ነው። እግዚአብሔርን ከልቡ የሚወድ ምን ያህል ሰው ይኖራል ከመካከላችን? በእግዚአብሔር አልደራደርም ከሱ የሚበልጥብኝ የለም የሚል ምን ያህል ሰው ከመካከላችን አለ? አብዛኞቻችን እኮ ሲመቸን ነው የምንፈልገው። ሲመቸን ሲስተካከልልን፣ አሁን ጸሎት ለማድረግ ስሙን ለመጥራት ለመቁረብ ለማስቀደስ ምቹ ጊዜ የምንፈልግ ካልተመቸን ይቀራል ማለት እኮ ነው። ሌላውን ጉዳይ ባይመቸንም እንደምንም ብለን እናደርገዋል። የእግዚአብሔር ሲሆን ግን ሲመች ነው። ይሄ ማለት ከልባችን ፍቅሩ እንደሌለ ማሳያ ነው። እግዚአብሔርን ደግሞ በፍጹም ልቡ የማይወድ ሰው ዋጋ መክፈል አይችልም። ምክንያቱም ሰው ፍቅር ከሌለ ዋጋ አይከፍልም። ለምሳሌ በትዳር ውስጥ ባል ለሚስቱ ፍቅር ከሌለው ሚስቱን አይታገሳትም። ዋጋ ከፍሎ ትዳሩን ማጽናት አይችልም። ሚስትም ለባሏ ፍቅር ከሌላት መሰረቱ ፍቅር ካልሆነ ታግሰው ትዳሩን ማጽናት አይችሉም። ፍቅር ነው ዋጋ እንድንከፍል የሚያደርገን። አምላካችን ከወዲህ ዓለም ወደዚህ ዓለም መጥቶ ያን ሁሉ ውርደት የተቀበለው ለምን ነው ካላችሁ፣ ስለወደደን እኮ ነው። እስኪ ንገሩ፣ ምን ስላለ ነው? ስለወደደን። ያን ሁሉ እርቃኑን ተወልዶ እርቃኑን ተጠምቆ እርቃኑን ተሰቅሎ ስጋው አልቆ አጥንቱ ተቆጥሮ እየተቆጠረ የሾህ አክሊል ደፍቶ ፊቱ በደም ተለውሶ የአይሁድን ርኩስ ምራቅ በጉንጩ ተቀብሎ መራራ ሞት ጠጥቶ ያ ሁሉ ውርደት በዓለም አደባባይ መሃል እርቃኑን ተሰቅሎ የከበረው ጌታ ለዚህ ሁሉ ውርደት የበቃው ለምንድን ነው? በፍቅር ምክንያት ነው። አባ ሕርያቆስ እንዳለው ፍቅር ኃያል ወልድን ከዙፋኑ ሳበው፣ ከልዑል ዙፋኑ እስከ ሞትም አደረሰው ይላል። ስለዚህ ፍቅር የሌለው ሰው ዋጋ አይከፍልም። በዚህ ዘመንም ለሃይማኖት ዋጋ መክፈል ያቃተን ለእግዚአብሔር ፍጹም ፍቅር ከልባችን በፍጹም ሐሳብ በፍጹም ልብህ ውደድ የሚለው ስለሌለ ነው። ግን ከእርሱ የሚበልጥ ነገር የለም። የዘላለም ሕይወት የሚገኘው በሱ ነው። የሚያድለን እሱ ስለሆነ ከእግዚአብሔር የሚበልጥ። ሁለተኛውስ ይሄማ ጨርሶ ጠፍቷል በእኛ ዘመን። ባልንጀራህን እንደራስህ አድርገህ ውደድ ቀርቶ ጨርሶ ሰው እየተሸጠ እንኳን ሰውን ልንወድ ቀርቶ ጠልተነው እንደምታዩት ሰውን እየገደለው እየበላው እያረደው ደሙን እያፈሰሰው እያንከራተተው። ይሄ ነው ፍቅር? ወደዚህ ዓለም የመጣንበት ዓላማ እግዚአብሔርና ሰውን ወደን የዘላለም ሕይወትን ለማግኘት ነው የተጠራ ነው። ሌላ ዓላማ የለንም። ሁለቱም ግን አተነዋል። መድኃኔዓለም በቸርነቱ እነዚህን ሁለቱን ጸጋዎች እንደቀደመው ወደ ልባችን ይመልስልን። ሁለቱ ነው አለው። ከዛ ጌታ ምን አለው? እነዚህን ሁለቱን ብታደርግ በሕይወት ትኖራለህ አለው። በምን ትኖራለህ? በሕይወት ምን ብታረግ? እግዚአብሔርንና ማንን ብትወድ? ሰውን ብትወድ። አያችሁ የተወደዳችሁ ክርስቲያኖች፣ በቤተ ክርስቲያን ታሪክ ውስጥ በጣም ብዙ ዋጋ የከፈሉ አባቶቻችን አሉ። ዛሬ እንኳን በሰማዕቱ በቅዱስ ጊዮርጊስ ቤተ ክርስቲያን ተሰብስበናል አይደለም? አሁን ያ ሁሉ መከራ 7 ዓመት በሙሉ ሰው እንደ ዱቄት እየተዘራ አካሉ ተፈጭቶ ያ ሁሉ መንኮራኮር፣ ያ ሁሉ በሚስማር መሃል መራመድ፣ እሳት እያነደዱበት 3 ጊዜ እየሞተ ያ ሁሉ መከራ ለምን ተቀበለ ካላችሁኝ፣ እግዚአብሔርን ስለመውደድ። ምክንያቱም
ሁሉም ነገር ከእግዚአብሔር በታች ስለሆነ የኛ ሕይወት፣ ትዳራችን፣ ልጆቻችን፣ የዓለም ቁሱ፣ ንብረቱ፣ ቤቱ፣ መኪና የሚያልፈው ሁሉ ይሄ ሀገር፣ ወገን፣ ዘመድ እያንዳንዱ ከእግዚአብሔር በታች ነው። ይህን ስለሚያውቁ ነው ስለ እግዚአብሔር ብለው ሀገራቸውን ጥለው ተሰደዱ። ስለ እግዚአብሔር ፍቅር ብለው አንዳንዶቹ ሚስቶቻቸውን ተው፣ አንዳንዶቻቸው ንግስናቸውን ሳይቀር ተው። ቦ ዘፈለሰ ሀዲጎ መንግስቶ ወቦ ዘፈለሰ ሀዲጎ ብሲቶ። አንዳንዶቹ ስለ እግዚአብሔር ፍቅር ብለው በጠላት ፊት ሞገስ የሆነኝን ጌታ እንዴት አርጃ አከብረዋለሁ ብለው ቆብ ጭነው ገዳም ገቡ። አይገርማችሁ? ዛሬ ታውቃላችሁ፣ ዓለም ጦር ሰብቆ ሊተላለቅ መከራ እያየ እንደሆነ ታውቃላችሁ። ምክንያቱ ምንድን ነው ካላችሁ፣ ስልጣን ነው። እኔ ነኝ የበላይ መሆን ነው። ዓለም ከፍተኛ እልቂት ውስጥ ገብቷል እንደምታውቁት። ለኛም እንዴት እየተረፈን እንደሆነ ምን አይነት ችግር ውስጥ እንደሆነ እናውቃለን። ምንድነው ከተባለ እኔ ነኝ የምበልጠው ነው። ሌላ ምንም አጀንዳ የለው። እንደዚህ ሁሉ ግን የቀደሙት አባቶች ከእግዚአብሔር የሚበልጥ የለም ብለው ለሰማይ ወደ የመን ዘምተው አፄ ካሌብ ጠላቶቻቸውን ድል አድርገው ክርስቲያኖችን ነፃ ወጡ። እንዲህ ሞገስ የሆነኝን ጌታ እንዴት ላክብረው በሕይወቴ አሉና ሳይመለሱ አባ ጰንጠሌዎን ገዳም ገብተው መነኮሱ። ዙፋኑን ትተውት እኮ ነው። በጣም ይገርማል። አንዳንዶቹማ ስለ እግዚአብሔር ፍቅር ስለሰራው ሕግ ሲሉ ሚስቶቻቸውን ሳይቀርተው አባ ጳውሊ ይባላል። ከስራ ውሎ ሲመጣ ሚስቱ ከሰራተኛው ጋር ተኝታ አገኛት። ክርስቲያኖች እኛ ብንሆን ምን እናደርጋለን? ሚስታችሁ ሌላ ወንድ ጋራ ተኝታ ብታገኟት፣ ባሎቻችሁ ሌላ ጋራ ብታገኙ ምን ትላላችሁ? ተኝተው ነው ያገኛቸው። መግደል ይችላል፣ ግን ምን አለ? አትግደል ብሏል እግዚአብሔር አለ። ምን ብሏል? አትግደል ብሏል። ስለዚህ ቀሰቀሳቸውና እሷን ብትወድህ አንተም ብትወዳት ነው እኔ እሷን ከእግዚአብሔር ነው የተቀበልኳት አለ። ትዳር የማን ስለሆነ? ከእግዚአብሔር ነው የተቀበልኳት። አደራ ብሎኛል እግዚአብሔር፣ ግን በመሃል አንተን ወዳለች። ስለዚህ እግዚአብሔር እንዳስረከበኝ እኔም ላንተ አስረከብኩ ዛሬ። እንዳይነ ብሌን ጠብቃት፣ ልጆችንም ተንከባከብ ብሎ ቤቱን፣ ሚስቱን፣ ልጆቹን አስረክቦ በረሃ ገባ። ቤተ ክርስቲያን ምን አለችው? የዋሁ ጳውሊ አለችው። ጅል ማለት አይደለም። ስለ ዘላለማዊ ሕይወት ብሎ ሰው ከመግደል ታገሰ። ሚስቱን ከመጥላት ተቆጥቦ በረሃ ገብቶ መነነ። አይገርማችሁም ክርስቲያኖች? ይሄ በማን ፍቅር ምክንያት የሆነ ነው? በእግዚአብሔር ፍቅር። ከሱ የሚበልጥ ነገር የለም። ግን አሁን አቀዳድመነዋል እኛ። እግዚአብሔር ከኋላ ነው፣ ሌላው ነገር ነው ከፊት። ስለዚህ አልቀናን አለ። መንገዳችን ሁሉ ሰንከልካላ ሆነ። ሕይወታችን አዘቅት ነው፣ አይሞላም። ተራራ ነው፣ አይናድም። ሰንከልካላ ነው፣ አይቀናም። እንሮጣለን፣ ትርፉ አይገባንም። ለምን ከተባለ ፍቅረ እግዚአብሔር ከልባችን ስለጠፋ ነው። ሌላ ምንም ምክንያት የለውም። እግዚአብሔር የሚወደውን እናደርግ ነበረ። እንደውም ሊቁ ቅዱስ ዮሐንስ አፈወርቅ እንደዚህ ይላል በድርሳኑ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን እና ሊቁ ምን ይላል? እግዚአብሔርን እንዴት እንደው ብታሳንሰው እንዴት ከዘማ ሴት ታሳንሰዋለህ? በዚህ ዓለም አንድ ወንድ አንዲትን ሴት ወዶ እሷን ኋላ ኋላ እየተከተለ እየሰደበችው እየገላመጠችው እንኳን አይተዋትም። ሴቷም አንድ ወንድ ወዳ ኋላ ኋላ ቢሰድባት እንኳን እየተከተለች እንደምትወደው እየገለጸች ያዋረዳት ሁሉ አብራው ለመሆን ትፈልጋለች ይላል። እግዚአብሔር ግን በዘመናችሁ ሁሉ ከኋላ እየተከተለ እወዳችኋለሁ እያለ ይጠራችኋል፣ እናንተ ግን አትሰሙትም ይላል። እግዚአብሔር ሁል ጊዜ የማይጠራው ማን አለ? በሕይወታችን ውስጥ ያልጠራው ማን አለ? ስንቶቻችን ግን ሰምተነው እናውቃለን? የተራ ሰው ድምፅ በምንሰማበት በዚህ ዘመን የእግዚአብሔርን ድምፅ የሚሰማ ምን ያህል ሰው አለ? ድምፁን ብንሰማ ኖሮ ሕይወታችን እንደዚህ አይሆንም ነበረ። ነቢዩ ዳዊት እንዳለው የእግዚአብሔር ድምፅ ከተማይቱን ይጠራታል ብሏል። ከተማው ተጠርቷል፣ ሰው ግን አይሰማም። ከተማ የተባለው የሰው ልጅ ነው፣ በከተማ ውስጥ የሚኖረው።
ድምፁን ሰምተን ምን ያህል ተመልሰናል? እና ፍቅረ እግዚአብሔር ከሁሉ የሚበልጥ ነው። ክርስቲያኖች በቀሪ ዘመናችን እግዚአብሔርን ከፊታችን እንድናደርገው ራሱ በቸርነቱ ይርዳን። አንድ የቤተ ክርስቲያን አባት ምን እንዳለ ታውቃላችሁ? በብዙዎቻችን የክርስትና ሕይወት ውስጥ የእግዚአብሔር ነገር ወደኋላ እንደሆነ ወደኋላ እንዳደረግነው ፍቅረ እግዚአብሔር ከሁሉ በኋላ እንደሆነ በምሳሌ ሲያስረዳ ምን አለ መሰላችሁ? የአባታችንን መስቀል ተወሸ በምሳሌ ለማስረዳት ይታያችኋል? አይታይም? ከታየ ታይቷል ማለት ታዲያ ምን ችግር አለው? እስኪ በሉ ይታያል? ምንድነው ይሄ? መስቀል። እና ምን አለ ይህ አባት? በዚህ ዓለም ይላል በትክክል ፍቅረ እግዚአብሔር የገባቸው ክርስትና የተረዳላቸው ምዕመናን የሚኖሩት ሕይወት እንደዚህ አይነት ሕይወት ነው ይላል። እንደዚህ ቀጥ ያለ መስቀል ማለት ነው። እና ይሄን ሲመስል ምን ይላል? ይሄ የመስቀሉ ላይኛው ጫፉ አለ እግዚአብሔር ነው አለ። ይሄ ላይ ከሁሉ በላይ ያለው ይሄ መካከለኛው ደግሞ ሴንተሩ ደግሞ ሰው ነው እኛ ነን አለ። ይሄ የመስቀሉ ጫፍ ደግሞ አለ የሚያልፈው የሚጠፋው ነገር ነው፣ በምድር ላይ የሚቀረው በሙሉ ይሄ ነው አለ። ክርስትና የገባቸው ሰዎች እንደዚህ ነው የሚኖሩት አለ። ምን አድርገው? እግዚአብሔርም ከሁሉ በላይ አድርገው። ከዚያ እነሱ ከዚያ የሚያልፈው የሚጠፋው እግዚአብሔር ይጨምርላቸዋል ያለውን ከታች አድርገው እንደዚህ ቀጥ ብለው ይሄዳሉ አለ። ያልገባቸው ግን ፍቅሩ ያልተረዳላቸው ግን ይላል፣ ይቅርታ አድርጉልኝ፣ ለምሳሌ መስቀሉን እንዲገለብጡታል አለ። ሕይወታቸው እንደዚህ ይገለበጥና ይላል እግዚአብሔር የት ይሆናል? አይታያችሁም? ይሆን እግዚአብሔር የት ይሆናል? ከታች ይሆናል አለ። የሚያልፈው ቢጠፋውስ ከላይ ይሆን፣ እሱ መሪ ይሆናል ማለት ነው። እነሱ ከመሃል ይሆናሉ። ሕይወታቸው ሁሉ በምድር በሰማይ ተዝረም ዝብርቅርቅ ያለ ይሆናል ይላል። ምክንያቱም የሁሉ ልዑለ ባሕርይ እግዚአብሔርን ከሁሉ በታች አድርገውታል ይላል። ይቅርታ አባታችን። ስለዚህ ክርስቲያኖች አሁን በእኛ ሕይወት ውስጥ እስኪንፈትሸውና እግዚአብሔር ከእያንዳንዱ ነገራችን በላይ ነው በታች ነው? እርግጠኛ ናችሁ? እንዲያ ከሆነማ ብዙ ቅዱሳን ይሄ ደብር አፍርቷል ማለት እኮ ነው። ብዙ የበቁ ሰዎችን ግን አይመስለኝም። ቀስ ብላችሁ በማስተዋል ቤታችሁን ስትሄዱ ፈትሹት። እግዚአብሔር ይቀድማል በሕይወታችሁ ውስጥ ሁሌ ከላይ ነው። ያርግላችሁ። በጣም የምናስተምረው ምን ደግሞ ለዚህ ስለሆነ ምኞቴ ነው። በጣም ግን ብዙ ቤት ውስጥ ግን እግዚአብሔር ከታች ነው። አሁን አብዛኛው ሰው ጧት ሲነሳ ከሁሉ አስቀድሞ ስመ እግዚአብሔር ይጠራል። ሌሊቱን አሳልፈ ለሚደነቅ ብርሃን ያበቃኸኝ። አብዛኛው ሰው እኮ በተለይ ወጣቱ፣ ሴቱ፣ ወንዱ ንጽህናችን ስንጠብቅ ስንኳኳልና ስንጋጋት እግዚአብሔር ያነጋህልኝ አምላክ ተመስገን ሳትለው እኮ ነው ወተን ምን ይሄን አታውቁም እንዴ? ታዲያ እንደዚህ ነው እግዚአብሔር ከሁሉ ነገር ይቀድማል ማለት ይሄ ነው። ከልጆቻችን ይቀድማል። አያችሁ፣ ከሀገራችን ይቀድማል። ከሁሉ መቅደም ነበረበት። ለዚህ እኮ ነው አብርሃም ከሀገር ውጣ ሲለው ወጣ። ለምን? እግዚአብሔር ከሀገር በላይ ነው። ከምድር ከምንኖርበት መሬት በላይ ነው እግዚአብሔር። ስለዚህ የምትኖርበት ሀገር ጣዖት የሚመለክበት ስለሆነ እኔ የተካድኩም እኛ እንደዚህ ዲላን እንሰማለን እንዴ? ያላችሁበት ቦታ ኃጢአት የሚሰራበት ከሐሜት፣ ከስድብ፣ ከተንኮል፣ ከሴራ ከዚህ አካባቢ ውጡ ብንባል መች ሰማንኛ? አሁን እኮ ያለነው እዚያ ውስጥ ነው። ኃጢአት የሚሰራበት አካባቢ ላይ እንዴት እንኖራለን? ውጣ አለው አብርሃምን። ስለሚወደው እግዚአብሔር ከሀገር በላይ ነው ብሎ ትቶ ወጣ። ከዘመዶችም ተለይ አለው። ተመልከቱ፣ ከማን ተለይ? ለምን? እግዚአብሔር ከአባት በላይ ነው፣ ከእናት በላይ ነው፣ ከእህት በላይ፣ ከወንድም በላይ፣ ከአጎት፣ ከአክስት፣ ከልጅ፣ ከሁሉ በላይ ከዘመዶች ተለይ አለው። ከዚያስ በጣም ይገርማል። አሁን እኛ በሃይማኖት የማይመስሉን ቢሆን እግዚአብሔርን ሊያሳጡን ከሚችሉ ሰዎች ጋር ጥቅም ካላቸው እኮ አብረን መኖር ከጀመርን ቆየ። በሃይማኖት ከማይመስላት ጋር የምትኖር አለች። በትዳር ከማትመስለው ጋር ክርስቲያን ሆኖ የሚኖር አለ።
ለምን አንዳንዱ ያን ሰው ቢለይ ስጋዊ ጥቅም ይቀርበታል፣ ስለዚህ እግዚአብሔር ቢቆይ ይሻላል ብሎ እንደዚህ የሚያደርግ ሰው አለ። ግን እግዚአብሔር ከሁሉ በላይ ነው። ክርስቲያን መጻሕፍት የሚናገሩት ይሄን ነው። ሰማዕታቱ አጥንታቸውን የከሰከሱለት፣ ስጋቸውን ቆራርጠው የጣሉለት፣ የደቀቁለት፣ መከራ የተቀበሉለት ከሁሉ በላይ ስለሆነ ነው እግዚአብሔር ለሱ ምንም ስለሚደረግ። ምክንያቱም ይህን ራሱ ሰውነት የሰጠን ማን ነው? ራሱ እግዚአብሔር። ምን ያልሰጠን ነገር የእሱ ያልሆነ ምን ነገር አለ? ከዘመዶች ተለይ አለው። ኃጢአት ከሚያሰራ ጓደኛ ቤተሰብ ተለዩ። ምዕመናን እግዚአብሔርን ያሳጣናል። ብዙ ሰዎች በነገራችን ላይ ዘመድ አጥተው ኖረዋል። ማንን ዘመድ አድርገው? እግዚአብሔርን ያጣ ሰው ግን በዘመድ ቢከበብ ከብቸኝነት የሚያወጣው ሰው የለም። ግልጹ ልንገራችሁ፣ ዘመድ ቢከበን እግዚአብሔርን አጥተነው ከሆነ መቼም ቢሆን መጽናናት አንችልም። ለምን? እንደሱ ያለ አባት ከወዴት ይገኛል? እሱ እኮ እናት ነው፣ አባት ነው፣ የማያልፍ የማይጠፋ በመንግስቱ ሽረት በሕይወቱ እልፈት የሌለበት ነው። ስለዚህ ኃጢአት የሚያሰራ ከእግዚአብሔር የሚያርቅ ጓደኛ ዘመድ ካለ ወይ ይመለስ ወይ ተለዩት። ከዘመዶች ተለይ ስላለው አብርሃምን ማለት ነው። ከቃሉ ጋር ናቸው። እሺ፣ ስለዚህ እንደዚህ አለው። ቀጥሎ ደግሞ እኔ ወደማሳየ ሀገር ሂድ አለው። ሀገሩን አያውቀውም። ከሚያውቀው ሀገር ወደማያውቀው ሀገር ተነስቶ ሄደ። ለምን? እግዚአብሔር መቼስ የሚጎዳ ነገር አይነግረኝም፣ ማርና ወተት የምታፈልቅ ናት ብሎኛል። ስለዚህ ባላውቀውም እየጠየቅኩ ሄዳለሁ ብሎ የሚያውቀውን ሀገር ትቶ ስለ እግዚአብሔር ፍቅር ወደማያውቀው ሀገር ተሰደደ አብርሃም። በጣም ይደንቃል። እሱ ብቻ መስሏችሁ ነው ክርስቲያን? አንድ ቀን እንዲህ ብሎ ቃል ገባለት እግዚአብሔር፣ በዘርከ ይትባረኩ ኩሎሙ አሕዛበ ምድር፣ የምድር ነገዶች ሁሉ በአንተ ይባረካሉ። በዘርህ አለው። በምንህ? በዘርህ ይባረካሉ አለው። ከዛ የአሕዛብ ነገዶች የሚባረኩበትን ደግኛውን ዘር ይስሐቅን ሰጠው በእርጅና ዘመን። ያን ዘር ከሰጠው በኋላ ደግሞ አንድ ቀን ምን አለው? ልጅን እረድልኝ አላለውም መሰላችሁ? ተመልከቱ፣ አሕዛብ የሚባረኩት በአንተ ዘር ነው፣ በይስሐቅ ነው አለው። ከዚያ ደግሞ መጣና ሰዋልኝ ልጅህን አለው። አሁን እኛ ብንው ምን እንላለን? እንዴ የሰጠኸኝ እኮ በሱ ዘር አሕዛብ ይባረኩ ብለን ሰጥተህ ከነሳኸኝማ ምን ዋጋ አለው እንላለን እኛ ስለማናውቅ። አብርሃም ግን ምን አለ? ምን እንዳለ ታውቃለች? እሱ ያውቃል አለ። ማን ያውቃል? በአሕዛብ የሚባረኩበት ዘር ይስሐቅ ነው ብሎ የሰጠኝ እሱ፣ ሰዋልኝም ያለ እሱ። ስለዚህ ከፈለገ እኔ በሰዋውም ከሞት ያስነሳዋል ብሎ አመነ ይላል ቅዱስ ጳውሎስ። ሊያስነሳው ይቻለዋል፣ ስለሚችል ነው ሰዋው ያለኝ፣ ሊፈትነኝ ነው አለና በልቡ ቆርጦ ሊሰዋው ልጁን ወደ ተራራ ይዞት ወጣ። ከዚያ አብርሃምን አብርሃም የትዳይ እዴከ ሀበ ይስሐቅ ቁልየ፣ በወዳጄ በይስሐቅ ላይ እጅን አታንሳበት ብሎ በሱ ፈንታ ዕፀ ሳቤቅ በተባለ ሐረግ የታሰረ ነጭ በግ እግዚአብሔር ለአብርሃም ላከለት። አያችሁ ክርስቲያኖች። ስለዚህ ግን አብርሃም ልጁን አሁን ልጆቻችን እኛ በጣም እሾህ ቢወጋቸው አንወድም ታውቃላችሁ። ግን ልጅን ሰዋልኝ ሲለው ልጅ የሰጠኝ እግዚአብሔር ነው፣ ከሁሉ እግዚአብሔር ይበልጣል ብሎ ሀገር ተወ፣ ዘመድ ተወ፣ ልጁን ጭራሽ ሊሰዋ ሄደ። አያችሁ ፍቅረ እግዚአብሔር ማለት ይሄ ነው። ሁለተኛውስ ደግሞ ለእግዚአብሔር ያለንም ፍቅር የምንገልጥበት ደግሞ ሰውን መውደድ ነው። ለዚህ ነው ከጎኑ ያለውን ወንድሙን የማይወድ ሰው እግዚአብሔርን ይወደዋል አይባልም ያለው ቅዱስ ዮሐንስ። አሁን ብዙ ጊዜ እንደዚህ እንላለን። አሁን እኛ እርስ በርስ አንስማማም፣ አብዛኛዎቻችን ፍቅር የለንም፣ አንዋደድም፣ ሰው አናከብርም። ግን ደግሞ እግዚአብሔርን እንዳከበር ነው ደግሞ ይሰማናል። እነዚህ ሁለቱ መነጣጠል አይችሉም። እግዚአብሔርና ሰውን መውደድ አይነጣጠሉም። ለምን? በሁለት ምክንያት። አንደኛው ሰው የማን አምሳል ስለሆነ? እግዚአብሔር አምሳል ስለሆነ። ሰው ማክበር እግዚአብሔርን ማክበር ነው። ሰውን መውደድ ማንን መውደድ ነው? አያችሁ አምላካችን እስከ ሞት ደርሶ ልዑለ ባሕርይ እግዚአብሔር የሞተለትን ሰው መጥላት እንደምን ይቻላል?
እርሱ ያልጠላውን ወዶት ያን ሁሉ ወርቀ ደሙን የከፈለለትን ሰው እንዴት ልንጠላው እንችላለን? እንደዚያም ከተሰማን መታረቅ፣ ፍቅርን መመለስ ይገባል። ሁለተኛው ደግሞ ለእግዚአብሔር ያለን ፍቅር የሚገለጠው ሰውን በመውደድ ስለሆነ እና ይህንን ብዙ ሰዎች አይረዱትም። አንድ አባ ቢሾይ የሚባል የቤተክርስቲያን አባት አለ። ዜና ሕይወቱ በጉልህ በቤተክርስቲያን የሚነገር አባ ቢሾይ ይባላል። በጣም ደግ ሰው የሚወድ አንዲት ትንሽ በዓት አለችው። እንግዳ ይቀበልባታል። ግን እንግዳ ሲመጣ እግር በየቀኑ ያጥባል፣ አይሰቀቅም። ሰው ይወዳል ነው ባጭሩ። ከዚያስ አጥቦ እጣቢውን ደግሞ ይጠጣዋል የእንግዳው። ከዚያ የእንቅንነቱን ተረድቶ እግዚአብሔር አንድ ቀን እንግዳ ሆኖ መጣ ወደ በዓት እያጠበው። ማን አውቀኸኛል አለው። አላወቅሁም፣ እኔ እኮ መድኃኔዓለም ነኝ አለው። ለካ እግሩን እያጠበ የሚጠጣው የማንን ነው? የክርስቶስን ነው ለካ። ለዚህ ነው ጌታም በወንጌል ብራብ አብልታችሁኛል ወይ ጠማ ጠጥታችሁኛል ካለ በኋላ እንግዳ ብሆን ተቀብላችሁኛል ይላል። እና ኃጥአን እንዴ አንተማ ወደ ቤታችን እንግዳ ሆነ ብትመጣ እንዴት አንቀበልህ ይሉታል። ከዚያ ምን ይላል? ከነዚህ ከታናናሾቹ ለአንዱ ያደረጋችሁት ለእኔ ነው ይላቸዋል ይላል። ስለዚህ ሰው እንግዳ ሲቀበል ማንን ተቀበለ ማለት? የዛሬውን አድርግና ድሮ እንግዳ የማን ነው ይባላል? ቤት የእግዚአብሔር እንግዳስ የእግዚአብሔር እንግዳ ነው የሚባለው እሱን መቀበል ስለሆነ ማለት ነው። የክርስቶስን እግር ለማጠብ በቃ ይሄንን ጓደኞቹ ሰሙ እና እኛም አንተ ጌታ እንዳየው ማየት እንፈልጋለን አሉት። በቃ ነገ ሲመጣ ጠይቀዋለሁ አላቸውና ማታ መጣ። ጌታ ሆይ ለወንድሞች ለባልንጀሮችም እንድትገለጥላቸው እፈልጋለሁ አለው። ቀጠሮ ያዙ። ነገ በ6 ሰዓት ገዳሙ ፊት ለፊት ያለ ተራራ ላይ እንገናኝ በላቸው አለው። እዛ ሰዓቱ ደረሰ። ጉዞ ተጀመረ። እነዚያ የአባ ቢሾይ ጓደኞች መነኮሳቱ መንገድ ጀመሩ። ሲሄዱ ከተራራው መሃል ላይ አንድ ሽማግሌ ያገኙ። የት እየሄዳችሁ ነው አላቸው። ክርስቶስን ልናገኘው። እንግዲያውስ እኔን ማየት ስለምፈልግ እባካችሁ ጉልበት አጥሮኝ ነው ተሸከማችሁ ውሰዱኝ ሲላቸው አንተን ስንጎትት ጌታ ቢያመልጠንስ አሉት። አሁን አስተውሉ ክርስቲያኖች፣ ይሄ የአብዛኞቻችን ሕይወት ይሄ ነው። ሰውን ጥለን እግዚአብሔርን ይዘን መኖር ነው የምናስበው፣ ግን አብሮ መሄድ ነገር አይደለም። እንደውም ምንድን ነው የሚለው ቅዱስ ዮሐንስ አፈወርቅ? ከጎዳና የተራቆተ ሰው ቢኖር ሰው ተራቁቶ ብታየው መተ መቅደሱን በሚያምር መጋረጃ ብታንቆጠቁጠው እግዚአብሔር አይቀበልም። መጀመሪያ ያን እርቃን ምን በለው አልብሰው። ለዚያ ነው ይሄ ሕንፃ የተሰራው። የሥላሴ ሕንፃ ሰው ነው። ይሄ መቅደስ በድንጋይና ባሸዋ የሰራ ነው። ለዚያ ሰው ነው፣ ለተራቆተው ነው። ሕንፃ ለሰው ነው የተሰራው። ሰው ለሕንፃ አልተሰራም። ሰው ይበልጣል ማለት ነው። እና እንዲያው ምን ይላል? ከዚያ ያን የተራበ የተጠማ የተራቆተ ሰው ትተህ መጥተህ እዚህ መቅደስ ላይ ለክርስቶስ ሻማ ብታበራለት ወይ ጧፍ የዚያ የራበው የጠማው የበረደው ምስኪን ሰው እንባ አንተ ያበራኸውን ሻማ ያጠፋብሃል፣ እንባው ያጠፋብሃል ይላል። ስለዚህ ሰውን አስቀድም፣ ሰውን ውደድ ይለውና ይሄንን ይመክራል፣ ያስተምራል። ከዚያ በኋላ ያመልጠናል ብለው ያን ሽማግሌ ትተውት ሄዱ። አባ ቢሾይ የመጣ አባቴ ምን ልርዳ አለ። ጉልበት አጥሮኝ ወደ ተራራው ለወጣ ሲለው ጉልበት የእግዚአብሔር ነው ብሎ ተሸከመው። አያችሁ። አሁን በነገራችን ላይ ቅዳሴ ልናስቀድስ እየመጣን መንገድ ላይ ግን የኛን እርዳታ የሚፈልግ አንድ ሰው ቢኖርና ቃጭል እየተመታ ሊገቡ እኛ ደግሞ ውስጥ ለመግባት ነው የምናስበው። ከዚያ ምን እናደርጋለን? አይ እሱን ከረዳሁት ቅዳሴ ያመልጠኛል ብላችሁ አታውቁም። ዝም ብላችሁ ጥላችሁ አትመጡ። የብዙ ሰው ሕይወት እንደዚህ ነው። ግን ቅዳሴው እዚያ ነው የመጀመሪያው ቅዳሴ ያለው። ያን አስቀድሰን እዚህ ከመጣን በትክክል ጸሎታችን ስሙር ይሆናል። ያን ቅዳሴ አሳጉለን እዚህ ከመጣን ግን ተላልፈናል። ከመተላለፍ መድኃኔዓለም ይሰውረን በእውነቱ። እና አዝሎት ሲወጣ እየከበደው መጣ። እየከበደው ምንድነው የቅድሙን የደከመ ሽማግሌ ነው ወይስ ሌላ ምንድነው የተሸከምኩት ብሎ ዝቅ ሲል እጆቹና እግሮቹ በቀኖት የተቸነከሩ ናቸው። በጣም ደነገጠ። አውቀኸኛል አለው። አላወቅሁም፣ በቀራንዮ ስለ ሰው ድነት የተሰቀልኩት ክርስቶስ ነኝ አለው። እነዚያ ሰዎች ለካ አልፈውት የሄዱት ማንን ነው?
ስትላቸው አለው በተራራው እኔን የሚጠብቁኝን መጀመሪያ ከተራራው ስር የደከመውን ሽማግሌ ጥላችሁት አትሄዱ በላቸው አለው። በጣም ይገርማል። እና ያ ሕግ አዋቂ እግዚአብሔርን መውደድ ሰውን መውደድ ነው፣ የተጻፈው ይሄን ነው ሲለው ምን ብሎ መለሰ? አንተም ትድን ዘንድ ዘላለም ሕይወት ታገኝ ዘንድ እግዚአብሔርንና ማንን ውደድ? ሰውን ውደድ። ያስተማረን አምላካችን ምስጋና ይግባው። እግዚአብሔር